አንቺ ሴት ልጅ ሄዳ አግብታ ትኖራለች። ስለዚህ ያለው ነገር ለወንድ ይሰጥ ነው መባለው። አይ ቆይ ሜሮን አሁን አዳምጪ እሺ ብለሻል። መልሽላት፣ ሰላም መልሽላት። ይሄ ድሮ ቀርቷል። ይሄ በቤተሰብ ምናልባት እህትየዋ አሳልፋለሁ ወንድሟ ምሰቅ ከሆነ በስምምነት እንጂ ይህ በህግ ቦታ ወንድ ነሽ ሴት ነሽ ቀርቷል። ወንድም መፍት አለው፣ ሴትም መፍት አላት እኩል ለመካፈል መሬቱም ማለት ነው፣ የአባታቸውንም የእናታቸውንም መሬት። ይሄ ለወንድ ልጅ ነው እሱ ብቻ ይጠቀም አይባልም፣ ማለትም የለብሽም ማለት ነው። ይሄ የቀረ ነገር ነው። ገባሻ? ልጁ በክፋት ነው አመጣጡ፣ ራሱ በክፋት ነው። እሷ እሺ በእሱ መሬት ላይ ሰራች ለቤተሰብ ነው ትበል፣ እሱ ለምን ለቤተሰብ ነው አላለም? እሷ እያስተማረችው አረብ ሀገር እኛን የምናውቀው እንዴት ሆነን ብር እንደምናገኝ ገባሻ? ለምን እሱ ለእሱ አላሰበም? ክፋት ባያስብ እናትየውን እኮ ፍርድ ቤት አቁመዋል። ለራሱ ሊያረግ አስቦ ነው እንጂ ለቤተሰቦቹ ሁላችንም አንድ ላይ እንኖራለን፣ እህታችን የሰራችው መሬቱም የአባታችን የእናታችን ነው ብሎ ከሱ አልመጣም። ይሄ ሀሳብ ገባሻ? እንትን ስንፈርድ እኩል ማየት አለብን፣ ለእሷም ለሱም ማለት ነው። ልጁ አመጣጡ በክፋት ነው የመጣው። ገባሻ? ወንድ ሴት አይባልም ደግሞ ቀርቷን። መብት አላት እሷም የአባቷን መሬት መካፈል ምንድነው? አዎ ትችላለች። እዚህ ጋር አሁን ምንድነው ጥፋት አይደለም፣ እናታቸውም አለማወቅ ነው። ፈርመው ለሱ አሳልፈው መስጠት ብቻ። ግብር እሱ ስለከፈለ ፍርድ ቤት ማንም ወንድም እህትም ቢሄድ ያለሱ ፍቃድ ምናልባት እሱ ከራራ ነው እንጂ ምንም የሚቀየረው ነገር የለም። መብት አላት እሷም በአባቷ መሬት ቀርቷል። ሴትና ወንድ ማለት ይህን ነው የምልሽ። አሁን ሜሮን አሁን ስለገባች ነው እንጂ እኔ እኮ ቅድም ራሱ የእናቴን ታሪክ ያጋጠመንን አውርቼ ነበረ። ሴት ልጅ ታገባለች፣ ከዛ ትወልዳለች፣ እዛ ወታ ነው የራሷን ህይወት የምትመሰረተው ምናምን የሚባለው በባህልና በአባባል ደረጃ ነው እንጂ በዶክመንት ደረጃ በህግ ደረጃ አይባልም። እኔ እናቴ ማለት ነው 3 ወንድሞችና 1 እህት አላት እና አባቷ ብትንጨርቅ ጣቃ ሱቅ፣ ትልቅ ሱቅ የታወቀ ነው ደሴ ላይ ሰኞ ገበያ የምታውቁት ከሆነ በጣም ትልቅ ሱቅ ያለው ቤት መሬት ያለው ሰው ነበረ እና ሲሞት ወንድሞቿ 3 ወንድሞቿ ለራሳቸው ሁሉን ጠቅልለው ምናምን ነገር ለራሳቸው አረጉ። ከዛ አይ እኔም እኮ ልጅ ነኝ፣ እንደዚህማ ከሆን እናንተ እህቴ ብላችሁ ጠርታችሁ በአዘኔታ ወይም ደግሞ በክብር ጠርታችሁ እህቴ ይሄ ይገባሻል ብላችሁ ካላላችሁኝማ ፍርድ ቤት ነው ማቆማችሁ ብላ ጸጥ ሲሏት ጊዜ ሄዳ የሚገባኝን አካፍሉኝ ብላ ጠይቃ በህግ የሚገባትን ተቀብላ መታለች። ኦኬ አግብታ ወልዳለች እና አይገባትም የሚባል ነገር የለም። እኛን ወልዳ እኛ ትልልቆች ነን እንግዲህ እኛን ወልዳ ነው ሄዳ ፍርድ ቤት። እንዲያውም እኛንን ሂጂ እነሱ ወንዶች ስለሆኑ ሊበሉት ነው አይደለ? ያችኛዋ አክስቴ አይ እኔ ይቅርብ ምናምን ስትል በቃ የራስሽ የሆነ ነገር ስላለሽ በቂ የሆነ አትፈልጊ ይሆናል ተብሎ እሷ ለፍርድ ቤት ተጠርታ ምንድነው የማትፈልጊበትን በዶክመንት ፈርሚ ተባለች። ፈረመች። እኔ ወንድሞቼና እህቶቼ እንዳይጣሉ እንጂ እኔ አልፈልግም ብላ ፈረመች። እጇን ነፃ አረገች ማለት ነው። አትፈልግም። እኛ 4ቱ ግን ማለት ነው 3 አጎቶቼ እና እናቴ ግን እንዲካፈሉ ፍርድ ቤት ወሰነላቸው። እናቴ ድርሻዋን ወሰደች። ኦኬ እና አግብተሽ እንኳን አሮጊት እንኳን ብትሆኚ ንብረት እናትና አባት ለእንትን ካላሉ ለሌላ ሰው ካልፈረሙና እነሱ በድንገት ከሞቱ የሴትን ብትሆኚ ያካፍልሻል ፍርድ ቤት። መጠየቅ መብት አለሽ። ልጅም ካለ 7 ልጅ ይካፈል። እድሜ 30 እና 40 ከገባ እኮ የሰው ሀገር ስደትም አትሄጂም። ያኔ አንቺ መንገድ ላይ ቁጭ
ብለሽ ለምነሽ ልትበይ ነው ወይስ አዲስ አበባ ቤት ከራይ ልበላችሁ? አዲስ አበባ ቤት ከራይ ተከራይተሽ ልትኖሪ ነው? ስለዚህ ቤተሰብም እኮ አብረሽ አድርገሽ እንኳን ስትኖሪ ወይኔ መቼ ነው ቤት ንቀሽ ምትሄጂ ይላሉ። እናትና አባት ራሱ ጊዜው በጣም ተቀይሯል። ብልጡ ነው። ጊዜው በጣም ተቀይሯል። ብልጡ ነው። ማርያምን ብልጡ ነው። በራሳችሁ አድርጉ። ግማሹ ፐርሰንት አድርጉን። አንቺ እያለሽ ይራቡ ይጠሙ አይደለም፣ ግን ይህን ለራሳችሁ ግማሽ ፐርሰንት አድርጉ። ነገ ሄደሽ መውደቂያሽን ፈልጊ። ይህን ትምህርት ይሆናችሁ። ይቅርታ አድርጎ ካበዛው ይቅርታ። ትክክል። ሀሳብሽን በነፃነት መግለጽ ነው። ትክክል። እናመሰግናለን ሜሮንዬ። ሞኔትዬ ነው ወርቅ ዌልካም። እንዴት ዋላችሁ? ሰላም ነው አለው። እግዚአብሔር ይመስገን። እንኳን ደህና መጣሽ። ምንድን ነው ሰው ዛሬ ሁሉ ድምፁ ድክምክም ያለው ራሱን ያመመው ምናምን በዛ? ምን ሆናችሁ ነው? ሰዓት ላይ አይደለን ውዴ? ነው እንዴ ራባችሁ? እኔ ገና ቡና እንኳን አልጠጣውም ከእንቅልፌ ተነስቼ ይኸው እስካሁን ካልጋ ላይ አልወረድኩም። ዝም ብዬ እያወራሁ ያንቺ ይሻላል። እና መሳሳት ሆነዋላ እናንተ ጋር እየበላችሁ እየበላ ነው እየሄዳችሁበት ነው ይህን ጉዳይ። ምን ትይናለሽ ማሬ? ታብታብ አድርጎ ወገኖች፣ ዘርግፎን ነው ፕሊስ። እሺ ዋርኒንግ እየሰጠ ነው ቤቱ። ፕሊስ ታብታብ አድርጎ። የሚያወራው ድምጻችሁን መሳሰላል ከማኒ ጋር። እኔ እኮ ግራ ሞኒት እኔና ማሂ ነው ድምጻችን የሚመሳሰለው አይደል? ሃሽታግ 22 ከማን ጋር ነው ድምጽ የሚመሳሰለው? የኔ ማን ነው የሚያወራውን? ማኒ ናት። ሃሽታግ ነው። ኧረ እኔ ነኝ ሃሽታግ ነኝ እኮ ግራ ግን ማሂ ሌላ ስልክ ገብታ ነው ነው። ማሂ የለችም፣ ስራ ላይ ናት እኮ ማሂ። ስትመጣ ድምጿን ታሰማለች እሷ። ግራ ገባኝ። እኔ ሴክሬተሪዋ ነኝ እንግዲህ ለማታውቁኝ። እውነት ግራ ገባኝ። ይመሳሰላል ድምጻችሁ። ለማንኛውም ማርያምን እኔ እኮ ግራ ገባኝ። እየተነጋገርኩ ነው። እኔ እኮ ማን ነው የሚያወራው ቢዩት እናትበት በሌላ ስልክ ገብታ ነው እንደ እያልኩ ነው እኔ። ግራ ነው ስራ እየሰራች ነው ማሪ። ይመሳሰላል። ታብታብ አድርጉ። ዘርግፎን ነበረ ማሮቼ። እናስገቢና ለእኛም ትምህርት ይሆናል። ከታች ሆነን እናያለን። ይሄ ሀሳብ ስላመጣችሁ በጣም እናመሰግናለን። እግዚአብሔር እንግዲህ ማማን ነፍሳቸውን ይማር። በተለይ ስደት ላይ ያላችሁ ልጆች አስተውሉ። እሺ አትጥፊ ማሬ፣ ፎሎ አድርጊን። አራ ሁሌ ነይ አመት ፎሎ ነሽ። እሺ እንትና ነይ። ብዙ ርዕሶች እናነሳለን፣ እንወያያለን። ቤታችሁ ነው። እሺ ቤትሽ ነው ይላሉ አረቦቹ። ቤት ይላሉ። እናመሰግናቸዋለን። ያ እሺ ሞኔትዬ ይቅርታ። እሺ ሰላምዬ፣ አንቺም አትጥፊ። ሃሽታግ እኮ ማስታወቂያ ትስራ ሲያምርብሽ። ሴክሬቴሪ ናት ማሂ። ግራ ገባኝ። አንቺ መሰልሽ ግራ ገባኝ። ማሂ በሌላ ስልክ ገብታ ነው እንደ እያልኩ እኮ ነው እኔ። ያለው የስሟት ጎበዝ ናት። ማርያምን ስትመራ በጣም የምወዳት። ድምጻችሁም ይመሳሰላል። አይገርምሽም? ድምጻችሁ ይመሳሰላል እያሉ እኮ ነው። ግራ ገባኝ ተቀድም ጀምሮ እና ታዲያ ሴክሬተሪ እኮ እንዳለቃው ነው የሚሆነው። አየሽ፣ ሴክሬተሪ ስለሆንኩኝ እንዳለቃ ያደርገኛል እኮ። አንቺ ሰረቅሽው። ወይኔ በጸሎት በተለይ በጣም ነው የምትቀርበው። ኦኬ ሃሽታግ ይመስላል ግን እኔ የሃሽታግ በጣም ነው የሚመስለው። ሃሽታግማ በጣም ይመስላል። ጎበዝ ናት። ቴንክ ዩ። ኦኬ ማሮቼ፣ ታብታብ እያደረግን እንቀጥል። ሞኒት እየቀጥይ ማሬ ሀሳብሽን። በነገራችን ላይ እንደዚህ አይነት ሀሳቦች ሲነሱና እናንተም ጋር ያለ ስሜት ደግሞ ስታንጸባርቁ ሞር ነገሩ እንዲጠናከር ያደርገዋል። ደስ ይላል። እና አንቺም ሃሽታግ የተናገርሽው ሚሚዬም የተናገረችው ነገር በጣም ደስ ብሎኛል። አሪፍ ነው። ልሹም የሆነ የራሱ ነገር ይኖረዋል እና ሰው ሲሰማ የእኔ ብቻ ነው አይልም። እነሱም ጋር ለማለት ነው ምናምን ብሎ የሆነ ሰው የሚያደምጥ ሰው ከታች ስራውን እየሰራ የሚማርበት ነገር አለ። ገባችሁ? አሁን ይኸውልሽ እዚህ ታች ዋላ በምትባል ገብታ ነበር እና ስጠራት ማይኳ ዝግ ነው ወይ ሰዎቹ አጠገቧ ይሆኑ ምናምን እና
ወረደች እና ምን ብላ ጻፈች መሰለሽ? እኔም ይኸው አባቷ እንትን ላይ ነው ብር እየላከች ገብታ ብታስረዳን አሪፍ ነበረ። በእውነት ሰቢያት ነበረ፣ ግን ወይ እንትን አይደለችም መሰለኝ፣ ቢዚ ናት መሰለኝ። ገብታ ብትነግረን ታሪኳን። ለምን እንደሆነ ታውቂያለሽ? አሁን ብዙ ልጆች ማለት ነው የአባቴ ቦታ አለ እዛ 1 ክፍል ቤት 2 ክፍል ቤት ሰርቪስ ሰርቼ ምናምን ይላሉ። ከዛ አገር ቤት ሲሄዱ በባዶ እጃቸው ወይ አባትየው ወይ እህትየው ወይ ወንድምየው በስማቸው አድርገውታል። ስለዚህ ባዶ ነው የሚቀሩት እና ይሄ ትምህርት ነው የሚሆነው። ብዙ ተደጋጋሚ ታሪክ እየሰማን ነው። በቤተሰብ እየተከዱ፣ በእህት እየተከዱ፣ በአባት ሊያውም መንፈሳዊ አባት በምንላቸው ቄስ በሆኑ አባት ልጅ ስትሸመጠጥ አይተናል ሚዲያ ላይ። ገባች? ሰርታ ለፍታ እንትን ያለችውን ቤቷ የአንቺ አይደለም ተብላ ጆን እየተባረክ በወጣ ይተካ። ወይኔ ጆን እንዴ መኪና ነዳብሽ እኮ መኪና ነዳብሽ። ጆን ግን ቀዩ መኪና ነው ያልከው አይደለ ወይስ ይሄንን ነው? አዎ ቀዩ መኪና ነው ያለው። ማሪ አስተፍልኝ እንኳን አፈርማለ እቺ ዴዘርት ላይ እንትኑን አሸዋውን እንዲፈንቅላ የምትሮጠዋን የላከልሽ አሽታክ ሰላም ነው። ትናንትና ቤቱ ገብቼ እልልልል ብዬ መሬት እየመታው እኔና አሱ ጨፍረን በማሂ ዲጄነት ይኸው ምንም እኔ ቤቱን አሟሙቄ እልልልል ብለን ይወጣ ነው። ይኸው ግን የምታገኙ መኪና ማሂ ጆ ግን አብረን ስናመሽ ታዲያ ለምንድን ያልነገርከኝ? ጨፍነህ እንደመጣ ጭፍር አድርገህ እንደመጣ ደበከኝሳ። እሱ ራሱ ጥሩን ባይዞ እንትን እያለ ነበረ። እልል ሁሉ ብሏል። ስሚ አሱ ዛሬ ቪዲዮ የሰራችው በጨፈርንበት ነው። አሽታቅ አሱ ዛሬ ቪዲዮ የሰራችው ምን ላይ ናቸው ያልኩሽታው? በስመ አብ ፀሐይ፣ በስመ አብ በስመ አብ። እንዴት ናችሁ? ሰላም ነው ወይ? እግዚአብሔር ሰላም ነው። አምሎርቂ ኔትወርክሽ አስቸገረሽ? በጣም አስቸገሬ። በዛውም ደግሞ ቆይ ምሳ አልበላ ስል ቆይ ፔፕሲ ልግዛ አልኩ። ሰው ለምሳ በልቶ ነው እንደሚመጣብን አናታችን ላይ እኛ በባዶ ወዳችን ቁጭ ብለን። እኔማ ጋይስ ስሙኝ፣ እኔማ ትላንትና አመሎርቅ ለሞቱት ወይማ ስሚ አንዴ እኮ ነፍሲ ማለት ትላንትና ሀቡ ቤት ቆይ ስሚ፣ ትላንትና ሀቡ ቤት ማን ነው ስሙ? ይሄ ማን ነበር? ማን ፋኖ ነው የሚባለው? ማን ነበር? አስታውሱኝ። ስለ ውሃ መጠጣት ሲናገር የነበረው መኩ እሱ ውሃ ጠጡ ምናምን ብሎ የውሃ ጾም ለ7 ቀን ምናምን በአመት ጾም አለው አላለም? የውሃ መጠጣት ጀምሬያለሁ። ይኸው በእውነት ይለቀበት ይቅርታል። ከዛ ሆዳችሁን ሲቆርጣችሁ ጫውላሱ ብሎናል። እንግዲህ ለምን ማለት እንዴት እሱ እንትን ብሎ ነው ውጤቱን እንነግረዋለን። እንዴ እኔ እኮ መከራዬን በእውነት ለመክሳት የማላደርገው ነገር የለም፣ ግን መከራዬን ነው የምበላው። እንዴ ለምን ትከሻለሽ አንቺ? ይኸውልሽ አትተኝ እና በዛ ላይ ደግሞ መኝታ ነው የሚያወፍረው። እናቴ አልተኛም። እኔ ሳልበላው ቁርስ አልበላው እያልሽ እንዴ እኔ ጋር እኮ ጠዋት ነው ማሬ። አሁን ከእንቅልፌ ማሂ እኮ ስትከፍት እኔ እኮ ከእንቅልፌ አይኔን እንዲህ ብዬ ነው የምገልጠው እኮ ሳልጠግብ እንቅልፌ። እንዴ እኔ ጋር ጠዋት እኮ ነው። አይ ብዙ አትተኝ። ኦኬ አዎ ብዙ አትተኝ። መኝታ በጣም እንደሚያወፈር ነው። እኔ ሰላየው ነው። ኦኬ እና እናታችንን ነፍስ ይማር። በእውነት በጣም ነው የሚያሳዝኑት።